ስለዚህ ሐሳብ አለን የምንል ከሆነ ሁሉ ሐሳቡ አለን እንጂ እንዴት እንደሚደረግ ምንም የምናውቀው ነገር የለም። ቁጭ ብለን መተንተን ስንጀምር ነው ሐሳቡ ስጋ እየለበሰ የሚመጣው። የሐሳብ ስጋ መልበስ ማከል ላይ ያለው ቦታ creative imagination ይባላል። if you could sit down and creatively imagine something ዓለም አይቶት ማያውቀውን ነገር ማምጣት እንደሚችል ለራሳችሁ ማረጋገጥ ትችላላችሁ። you can begin to create something ያን ለማድረግ የተወሰነ level of self discipline ያስፈልጋል። ግን ያን ሐሳብ ያን ጉም ስብስብ አርጎ ቅርጽ የሚያስይዝ ደረጃ የምንደርሰው ክሪኤቲቭ ኢማጂኔሽናችን ስንጠቀምና መሬት ላይ ስናውረው። ግን እዚህ ላይ በቃ ኦኬ ስለዚህ ሐሳብ ያለው ብዬብል 100 ያልነውን እዚህ ጋር ስንደርስ ምናልባት 30 ካገኘን ጥሩ ነው። 30% ካገኘን ጥሩ ነው። ሐሳብ ካላቸው ኢንቴንሽን ካላቸው 100 ሰዎች ውስጥ ስንቶቹ በደንብ አድርገው ኢማጂኔሽናቸውን እስከ ጥግ ድረስ ይጠቀማሉ ብለን ብንል እኔ እንጂ 5% ሰው ካገኘ በጣም ጥሩ። ኦኬ ይሄን እንለፍ። የመጨረሻው ሐሳብ ስጋ የሚልበስ እንግዲህ ተመልከቱ። መጀመሪያ የሐሳብ ጭረት ነው ያለው፣ የሆነ ስፓርክ ነገር ነው ያለው። ያን ስፓርክ ስብስብ አድርጎ ቅርጽ የሚያስይዘው ልክ እንደ ህንፃ አርኪቴክቸራል ብሉፕሪንት ማለት ነው። ህንፃ ሲሰራ ህንፃው ካለቀ በኋላ ምን እንደሚመስል በአእምሯችን መስለን ወይ ኮምፒውተር ላይ ወይ ወረቀት ላይ እንደምናደርገው ምናባችን ኢማጂኔሽናችን ሐሳቡን ስብስብ አድርጎ ምሉ የሆነ ቅርጽ ወደሚሰጠን ነገር ያመጣዋል። ግን ስቲል አእምሮ ውስጥ ነው ያለው። ከዛ ቀጥሎ ያለው ነገር ምን ይመስላችኋል? ይሄ ነገር እንግዲህ ስጋ መልበስ አለበት። ይሄ ተሰራ መሬት ላይ ኮለን ካልቆመ መሰረት ካልተጣለ ግሪድ ቢም ካልተዘረጋ nothing happens። ይሄ ህንፃ መሬት ላይ እንዲውል ካስፈለገ አሁን በሰው ውስጥ ያለው ነገር ነው እየተናገርኩ ያለው። ቀጥሎ ምን ይመስላችኋል? ቀጥሎ ከህልማችን ጋር አንድ መሆን ነው። እዚህ ቦታ ላይ ስንደርስ ምናልባት ከ100 ውስጥ አንድ ሰው ካገኛችሁ ታድላችሁ። let me tell you what it means። እዚህ ምድር ላይ የእውነት ትልቅ ነገር ማድረግ ትፈልጋላችሁ? ይሄን ማድረግ የምንችልበት እርግጠኛው መንገድ ያን ልናመጣ የፈለግነውን ውጤት በስሜታችን መንካት ከቻልን ብቻ። እኔ በተከታታይ 1 ወር ማታ ብናወራበት ደስ የሚለኝ ፖይንት ይሄ ነው። እምነት ማለት ምን ማለት መሰላችሁ? ያልተፈጠረውን የሆነ ነገር በስሜት ሄደን መንፈሳችን ውስጥ መንካትና ማረጋገጥ ማለት ነው። ብዙ ሰዎች ዕውቀት ስለሌላቸው አይደለም፣ ገንዘብ ስለሌላቸው አይደለም፣ እንደውም አንዳንዶቹ ወይም ሌሎች እዚህ ምድር ላይ የምናመካኛቸው ስለሌሉን አይደለም። እርግጠኛ መሆኑን የተነካና የተረጋገጠ መሆኑን ይሄ ኳንተም ሱፑን ኮላፕስ አድርገን ሪል መሆኑን በውስጣችን እርግጠኛ ስላልሆንን ሰው ፊት ቆመን አሁን እንደዚህ ገንዘብ ላላቸው ሰው ባላቸው ሰዎች ፊት ቆመን እስኪ ይሄን የቢዝነስ ሐሳብ ፒች አድርግና ግን ገንዘብ ሰጣለሁ ቢል አንድ ሰው ከነገሩ ጋር ያልተጋባን ከመሆኑ የተነሳ ያ ሰው ገንዘቡን አምኖ ለኔ ለመስጠት በጣም ይቸገራል። ለምን ቢባል በስሜታችን አልነካ ነው፣ በአእምሯችን ነው ያወጣነውና ያወረድነው እንጂ we haven't yet believed it would work። እሱ በምንድነው የምናውቀው? እስኪ አሳዩ ምን አይነት ስሜት ነው የሚሰጣችሁ? ይሄ አሁን የምትሉት ነገር አልቆ ተጠናቆ መሬት ላይ ስጋ ለብሶ ቢሆን ኖሮ የሚሰጣችሁ ስሜት ምን አይነት ነው ብዬ ብጠይቃችሁ can you tell me what is that? ሊነግረኝ የሚችል ማን ነው? የምትፈልጉት ነገር አልቆ ቢሆን ኖሮ አሁን ይሄ ጸጉራችሁን የምትቧጭሩለት ነገር በሆነ ኖሮ ይሄ የምትሉት ነገር አልቆ ቢሆን ኖሮ በሰውነታችሁ ለምን አይነት ፊሊንግ ነው የሚሰጣችሁ? if it's on the ground አሁን መሬት ላይ ቢሆን can you feel it ማለት ነው። በሌላ አነጋገር can you feel it? ያንን ልትሆኑት የፈለጋችሁትን ሰው ሆናችሁ ራሳችሁ ማየት ትችላላችሁ። ካምፓኒው መሬት ላይ ተገንብቶ እያንዳንዱን የካምፓኒው ፍሎር እያንዳንዱን የሚያደርገውን ነገር ደንበኞች ሲወጡ ሲወርዱ can you get in there and feel it? can you feel it? በነገራችን ላይ እምነት ማለት ያለቀን ነገር ሄዶ መንካትና ማየት ማለት ነው። እምነት ማለት በአእምሮ ማመላለስ ማለት አይደለም፣ ኤክስፔሪየንስ ማድረግ ማለት ነው። ኦኬ ኤክስፔሪየንስ ያደረግነውን ነገር ለሰው ስንነግር ጎብኝተነው እንደመጣን ወይም ደግሞ ሰዎችን ለቱር ወስደን እያዞርን እንደምናሳይ አይነት ስሜት ላይ ነው የምንሆነው ማለት ነው። ምክንያቱም ሄደን አይተን ነክተን አሽተን ቀምሰን ዳሰን አይተነው። ሐሳባዊውን ዓለም ኮላፕስ የሚያደርገው ወደ ስጋ መልበስ የሚያመጣው ያን ነገር በስሜት መንካት ነው። ሰዎች ስለዛ ነገር 100 ዓመት ማሰብ አይደለም። do you feel it's real ነው ጥያቄ። ልክ እሱን ከነካችሁትና ሪል ከሆነ ምን ይሆናል መሰላችሁ? አውቶማቲካሊ ከእንቅልፋችሁ የምትነሱበትና ነገሮችን የምታደርጉበት መንገድ ይለወጣል።
አንድ ትሆናላችሁ። ከህልማችሁ ጋር አንድ ከመሆናችሁ የተነሳ ባህሪያችሁ ያ ህልም እንደገባባችሁ ያስታውቃል። ባህሪያችን ላይ ይታያል። አዋዋላችን ላይ ይታወቃል። የምናነበው መጽሐፍ ላይ ይታወቃል። ሶሻል ሚዲያ የምንጠቀምበት መንገድ ላይ ይታወቃል። ምን መርጣቸው ጓደኞች ላይ ይታወቃል። በቃ ባህሪ ነው። ምን ታደርጉታላችሁ? ቪዚብል በእያንዳንዱ የሰውነታችሁ አተም ግሬን ውስጥ ይታያል ያ ቪዥን። ይሄን መንካት ያስፈልጋል እያንዳንዱ ሰው። ምናልባት ትራንሴንዲንግ ሊሚትስ የሚለው መጽሐፌ ላይ 7ኛው ምዕራፍ ላይ ሂፕኖቲክ ሲሙሌሽን የሚለው ይሄን ለማለት ነው። እንዴት ብታደርጉት ይሻላል መሰላችሁ? ይሄን ለማድረግ ማታ ከመተኛታችሁ ቀድሞ ቢያንስ 30 ደቂቃ 4 ሰዓት ላይ የምተኙ ከሆነ ከስንት ሰዓት ጀምሮ ማለት ነው? 3:30 ጀምሮ የምታዩትን ቴሌቪዥን ዝጉ። የምታደርጓቸውን ነገሮች በሙሉ አቁሙ። ሶሻል ሚዲያ ዝጉ። ቤተሰቦቻችሁን አስተኝታችሁ ለብቻው አንተና ህልም ብቻ ናችሁ እዛ ቦታ ላይ ያላችሁት። በተለይ ከ4 ሰዓት ተኩል እንደዛ በኋላ ዓለም በሙሉ ይተኛል። አንተ ብቻ ነህ ነቅተህ ያለው። የዛን ጊዜ አንተና ፈጣሪ ብቻ ናችሁ ከህልሙ ጋር አብራችሁ ያላችሁት። ወደ ውስጣችሁ ግቡና ኦነስትሊ ማምጣት የምትፈልጉትን ውጤት መሬት ላይ ዘርግታችሁ ይሁት። how does it feel? ያ ነገር አልቆ ቢሆን ኖሮ ስትስሉት ምን አይነት ስሜት ይሰጣችሁ ነበር? can you feel it? አይናችሁን ዝጉና እዛ ቦታ ላይ ተቀመጡና የህልሙን ማለቅ ስታስቡ ሰውነታችሁ ውስጥ የሚመጣውን ሪአክሽን ኢሞሽን ፊል ማድረግ ትችላላችሁ። can you feel the end? ነው ትልቁ ጥያቄ። ያለቀ ራእይ ማየትና ፊል ማድረግ ትችላላችሁ ወይ? ማውራው ነገር ግን ግልጽ ሆኖላችኋል? ክሊርሊ ገብቷችኋል? በኤግዛምፕል ላስረዳ። ለምሳሌ ከእናንተ መካከል አንድ አርቲስት ይኖራል፣ ወይ ሙዚቀኛ ይሆናል፣ ወይ ዋትኤቨር። በኤግዛምፕል ለመውሰድ ያህል ነው። ያ ሰው ምናልባት በኤሚ አዋርድ ወይም በሌላ በአንዱ የድራማ ዘርፍ ወይም የፊልም ዘርፍ መሸለም ይፈልጋል። የሆነ አቺቭ ማድረግ የሚፈልገው ላንድ ማርክ አለ። ይሄ ሰው ኢማጂን የሚያደርገው የትኛውን ፖይንት ነው? ከገባችሁ እቺን እስኪ ያስረዱ። ባለበት የአርት መስክ መሸለም ይፈልጋል በአንድ ታዋቂ ዓለም አቀፍ ድርጅት ውስጥ። ይሄንን እስኪ ንገሩን፣ ሲኑ ምን ይመስላል? ወይም ደግሞ የሆነ በጣም ኢምፓክትፉል የሆነ ካምፓኒ ማቋቋም ይፈልጋል። ካምፓኒው ተቋቁሟል፣ ደንበኞች መገልገል ጀምረዋል፣ ሴልስ ጀምሯል፣ ኢምፓክት ጀምሯል። ሁሉም ነገር እዛ ካምፓኒ ውስጥ የሚገናኘው ነገር በሙሉ ጀምሯል። ኢትስ ኦልሬዲ ኦን ዘ ግራውንድ። how does that feel? እቺን ኤግዛምፕል ማን ነው የሚነግረኝ? አዋርዱን ለመቀበል ስሙ ተጠርቶ ከህዝብ መካከል ተነስቶ ሲሄድ በግራና በቀኝ ያሉ ሰዎች ቺር ሲያደርጉት እያያቸው ሄዶ ተቀብሎ ምስጋና ሲያቀርብ ያቺ ሞመንት ኦኬ። አሁን ይሄ ሞመንት ምን ያጠቃልላል ያለው ሰምታችሁ ከሆነ ሽልማቱ ድርጅት ሽልማቱ የሚካሄደው እዚህኛው ስቴጅ ላይ ነው ብለን እናስብ። ሽልማቱን ሞዴሬት የሚያደርጉ ሰዎች መጥተዋል። የተለያዩ ሚዲያዎች ካሜራዎቻቸው ምናምን ቀስረው በየቦታው ላይ አሉ። ታዳሚዎች አዳራሹን ሞልተውታል። ለሽልማቱ የታጩ ሰዎች ከነቤተሰቦቻቸው ሞልተዋል። እዚህ ቦታ ቤት ውስጥ ሲኑን ሳሉት። ልክ ሰዎቹ ከዛ ብቅ ሲሉና እንትኖቹን ሲያስተዋውቁ ኖሚኒዎቹን ሲያስተዋውቁ ሃይላይቶቹ ሲሄዱ አክቹአሊ ሴሚናር ላይ የምንጠቀምበትን ነገር ነው። እዚህ ጋር ሃይላይቶቹ ሲሄዱ ስም በተጠራ ቁጥር ያ እዛ መካከል የተቀመጠው ሰው ከነቤተሰቡ ልቡ የሚመታበት መንገድ አለ አይደል? ይሄ መደም አድርጋችሁ በአይኑ እዛ ጋር ያያል። ሹክሹክታውን ትሰሙታላችሁ። በቤት ውስጥ ያለውን ሮር አስቡት። ከዛ በኋላ አጋጣሚ ከኖሚኒዎቹ ውስጥ ያንተ ስም ቢጠራ እና ከዛ ተነስተ ሰዎቹን አቋርጠ መጥተህ የሚሸልምህን ሰው እጅ ጨብጠ ስታቅፍ ከዛ በኋላ በሌላኛው እጅ ትሮፊውን ሲሰጥህና ትሮፊውን ስነካ can you imagine that? ነው ትልቁ ጥያቄ። ኦኬ የምትሉት ነገር ምንድነው? እንዴ ገና እኮ አልታጨውም፣ ገና የምታጭበትን እንትን እንኳን አልሰራውም፣ ሙዚቃም ይሁን ሌላው ነገር አልሰራው። what is this crazy ልትሉ ትችላላችሁ። ሰብኮንሺየስ ማይንድ በነገራችን ላይ ዲጂታል ነው። የሰጣችሁን የመጨረሻ ግብ እንዴት አነፍንፎ ምን አገናኝቶ ሊያመጣ እንደሚችል የሚያውቀው ከሱ በስተቀር የሰው ልጆች በሙሉ ያውቁ። nobody knows it። ከናንተ አቅም የሚያልፍን ነገር አቺቭ ማድረግ ከፈለጋችሁ በጡንቻችንና በኢንተሌክታችን መታገል አቁመን ውጤቱን ልናሳየው ብንችል it knows how to get it done። እንዴት አርጎ
በማን በኩል እንድትታጩ በምን ፊልም ውስጥ እንድትካተቱ በምን ሚውዚክ ላይ እንድትሳተፉ አድርጎ ያን ውጤት ሊያመጣ የሚችል ማንም ሰው አያውቅም። ሲንክሮኒሲቲ ወይም ደግሞ አንድን ትልቅ ውጤት ለማምጣት የሚያስፈልጉ ግጥምጥሞሾች አንድ ላይ መጥተው ያን ነገር እንዲያመጡ አንድም ሰው በስሌትና በቀመር ሊያመጣው አይችልም። አንድም ሰው አሁን ለምሳሌ ከሷ ጎን እንደምትቀመጥ አውቀ ነበር ዛሬ this synchronicity አሁን እንግዲህ ለኛ አጋጣሚ የተቀመጥን ወይ ምናምን ሊመስለን ይችላል። የተቀመጥንበትን አርኪቴክቸር ጀምሮ ማለት ነው እዚህ ቤት ውስጥ ዛሬ ይሄን ያህል ቁጥር አሁን በተቀመጣችሁበት ቦታ በተቀመጥንበት አሬንጅመንት መቀመጣችን is a synchronicity። ምን ማለት ነው? ሁላችንም የምንፈልገው ነገር አንድ ፖይንት ላይ ካልሚኔት ሲያደርግ ማግኖሊያ ሆቴል እዚህ አዳራሽ እዚች ቦታ ላይ culminated here. I'm doing one business, you are doing your business, we are here together. ይሄንን ካልኩሌት ማድረግ በፍጹም አይቻልም ጋይስ፣ በፍጹም። ከዚህ ደቂቃ በኋላ ከኛ ውጭ ያለውን ዓለም ካልኩሌት አድርገን ማገናኘትና ግጥምጥሞች መፍጠር አንችልም። መፍጠር የምንችልበት ብቸኛው ምክንያት ኢንዱ ላይ ሄደን የዚያ ህልም መሳካት የሚሰጠንን ኢሞሽን ፊል እናደርጋለን። ኢሞሽን ህልም ስጋ የሚለብስበት ብቸኛው ፕሮሰስ ነው። once you feel it things begin to happen. ኦኬ ከሶስቶቹ አንደኛው ላይ 100 ነው ብያችኋለሁ። ሁለተኛው ላይ ምናልባት 5% ብታገኙ እዚህ ቦታ ላይ 1% ካገኛችሁ that's good። ሁሉም ሰው በጉልበት ስራ ነው ህልሙን ማሳካት የሚፈልገው። ለዚህ ነው የሚከብደን፣ ለዚህ ነው የሚሰለቸን፣ ለዚህ ነው ቦር የሚያደርገን። በነገራችን ላይ እያሰብን እየሰራን ጥርሳችንን ነክሰን ህልም ለማሳካት መሞከር ለተወሰኑ አመታት ሊሰራ ይችላል። እድሜያችን እየገፋ ሲሄድ ግን it becomes very boring። አሰልቺ ነው የሚሆነው ህይወት የሚባለው ነገር ራሱ። ስትናገሩ ራሱ በዛነ መንገድ ነው ህይወትን የምትገልጹት ማለት ነው። ህይወት ፍሎ እንዲያረክ ካስፈለገ የህልሙን መዳረሻ ጫፍ መጀመሪያው ላይ ሆነ መንካት ያስፈልጋል። if you touch it ስነ ፍጥረት በሙሉ ይገደዳል ህልሙን ወደ ስጋ መልበስ ለማምጣት። ግን አብዛኞቻችን ይሄን አናደርገው። በነገራችን ላይ ትክክለኛው ጸሎት ህልማችንን ሄደን መንካትና ስለተቀበልነው ነገር ምስጋና ማቅረብ ነው። that's what prayer is. would you do? አሁን እንግዲህ ሶስቶቹን ነገር ነግሬያችኋለሁ። ዛሬ ማታ ገብታችሁ ኢንቴንሽናችሁን አጥርታችሁ ወደ ዝርዝር ስራ ለመግባት ምናባችሁን ለመጠቀም are you ready? ኦኬ ልክ ዝርዝሩን ከሰራችሁ በኋላ ደግሞ ልትተኙ ስትሉ 30 ደቂቃ ሲቀር ያን ነገር በአጭር ሰከንድ ቀንሳችሁ ማለት ነው የዛ የጻፋችሁት ነገር መሳካት በሰውነታችሁ ውስጥ የሚያመጣውን ምናባዊ ስሜት can you feel it inside your body? ኦኬ ሁሉ ሰው ማድረግ ይችላል? ይሄን ነው ይቻላል አይቻልም? መጀመሪያ ኦኬ ስለዚህ do it። በእኔ በኩል ጨርሻለሁ። በእናንተ በኩል ገና ሊጀምሩ ነው ማለት ነው። አመሰግናለሁ። በእኔ በኩል 10 ደቂቃ ስላለን ጥያቄ ከዚህ ከትምህርቱ ጋር የተገናኘ አጠር ያረግን ከጠየቅን ይገባናል። እሺ አመሰግናለሁ። ያው ጥያቄ ብቻ ሳይሆን የሆነ መናገር የፈለኩት ነገር ነበርና የሆነ ሶሻል ሚዲያ ከዚህ ተነስቼ ጠይቃለሁ ብዬ ነው። እሺ ሶሻል ሚዲያ ላይ ያየሁት ነገር ነው ማለት ነው። ኦኬ እና የሆነ ቪዲዮ ነውና መጀመሪያ የሆነ ሰው ይህልም አለው እና ህልሙን ተናገረ እና በዛ ይናገራል እንደዚህ ሆናለሁ ምናን ያ ተናገረ። ከዛ ለማን ነው የሚናገረው? ለጓደኞቹ የሚናገረው። በቃ ኦል ወደ ኋላ ሄዶ ነው ቪዲዮ ያሳየ ነበረው። ወደ ኋላ ሄደና በጣም በድሮ ከተራከውና ጊዜ በኋላ የሆነ ቪዲዮ አሳየ እንደዚህ ሆናለሁ ብሎ ህልሙ ከተሳካ በኋላ ነው ወደ ኋላ ሄዶ የሚናገረው። ከተሳካ በኋላ ነው የተናገረውና መጀመሪያ ተናገረ እንደዚህ ሆናለሁ አለ። ከዛ በሆነ ጊዜም በኋላ የሆነ ለሚሰራበት ስራ ወይም ለሚያደርገው ነገር ሪዋርድ አለው። ሪዋርዱ ደግሞ የሚሸለመው ነገር ነውና ሽልማቱን ሁሉ ከፍ ያደረገ እንደዚህ ያሳያል በየሆነ ወራቶች ማለት ነው። እሺ ሽልማቱን የሚሰጠው ማለት ላይክ ሜዳሊያ ነገር እንደመቀበል ነውና ሜዳሊያውን በእጁ ይዞ እንደዚህ ከፍ ያደርጋል። በቃ እንደዚህ ነገር ይላል። እሺ እያደረገ እንደዚህ ያደርጋል። የሆነ በአመት የሆነውን በየ3 ወሩ ወይ በየ2 ወሩ ዝም ብሎ እንደዚህ ይላል። ከማል ተነስቶ እንደዚህ ይላል። ልክ ዛ ፋይናል ዴይ ላይ ደረሰና ሜዳሊያውን ራሱ ይዞት እንደዚህ ያደርጋው እና ወደ ኋላ ሄጄ ሳስበው ይሄ ልጅ ዝም ብሎ አይደለም ሲል የነበረው ዝም ብሎ ከመሬት ተነስቶ እንደውም በቪዲዮ ላይ እንደውም ሞር ተናገርኩት በጥርሱ ነው ሲይዝ የነበረው ሜዳሊያው እንደዚህ። በጣም ይገርም እና በጣም እኔ ገረመኝ ማድረጉ ሲሆን የተናገረው ፓርት ላይ የመጀመሪያ የተናገረው እኔ እንደዚህ ያደርጋለሁ እናንተ ደግሞ እንደዚህ ሲሸለም መጣችሁ ታዩኛላችሁ ምናምን አለ።
ልክ እንደዛ ካለ በኋላ ላይክ ዊዝን የሆነ ጊዜያት ውስጥ ዝም ብሎ ሜዳሊያውን በጥርሱ እንደዚህ ያያዘ በመናቡ ማለት ነው በመናቡ ይዛል እና ኦልሞስት እንደዚህ ሲያረክ በአመት ውስጥ ውድድሩ ለሊደርስ ደርሶ የሆነ ሊሸለም ሆኖ በየሆነ በቃ የተለያየ ቪዲዮ የተለያየ ልብስ ለብሶ ነው በእምነት ነው እንደዚህ የሚለውና መጨረሻ ላይ ራሱ ሜዳሊያውን ነከሰው ካንዴም አራቴ ነው እንደዚህ ያሳየውና እኔም ብያሰብኩኝ from where like we should start ብያሰብኩኝ ምንድነው ማድረግ ያለብኝ ምናቤ ላይ አለና እንዴት አድርጌ ልጀምረው ብዬ ሁሌ በቃ የሱ ያደረገው ነገር አለ ግን how could I start this kind of faith የሆነ የሚባለው የኔ ጥያቄ ምንድነው እንትኑን ታውቀዋለህ የህልሙን መሳካት የሚገልጽ ሲን ምን እንደሚመስል ታውቃለህ like what ልክ አሁን እሱ የሆነ ሽልማት ይሰጣል በጥርስ የሚነከስ ጭምር ነው ማለት ሜዳሊያ ነው ሜዳሊያውን እንደመያዝ ነው በጥርሱ እንደዚህ በቃ ስለዚህ የሱ ሲን ሜዳሊያ ተሰጥቶታል በጥርሱ ነክቶ አይቶታል አክቹአሊ በመናባችን መንከስ እንችላለን አይደል ልክ ፊዚካል መሆኑን ሴንስ ማድረግ እንችላለን ቼክ ማድረግ ትችላላችሁ ኦኬ ስለዚህ የሱ ሜዳሊያ ተቀብሎ ሜዳሊያው ሪል መሆኑን ደግሞ በመንከስ ማረጋገጥ ነው ያንተ ሲን ምንድነው እኔ አሁን ሲኑ የደረሰበት ቦታ ልደርስ መድረስ ፈልጋለሁ ግን እንዴት ብዬ ልጀምር ከመናገር ነው መጀመር ያለብኝ ወይስ ከእምነት ነው መጀመሪያ እዚህ ላይ የራሴን ፐርሰናል ነገር ላስቀምጥ ህልሞቻችሁን ለሰው በጣም ያደገ ሰልፍ ኮንፊደንስ ከሌላችሁ ባትነግሩት ጥሩ እንደኔ ማለት ነው ልጁ አሁን ምንድነው ከዚህ ስቶሪ ውጭ የሰራቸው ነገሮች አሉ ካሜራ ላይ ያልወጡ እሱ በራሱ ላይ የሰራቸው እጅግ በጣም ብዙ ነገሮች አሉ ልክ እርግጠኝነት ላይ ሲደርስ ነው ለሰዎች የተናገረው አንዳንድ ሰዎች ደግሞ ራሳቸውን አካውንተብል ለማድረግ ነገሩን ተገደው እንዲሰሩ ለራሳቸው ኃላፊነትና እንትን ለመስጠት ብሎ ለሰዎች ይነግራሉ ከዛ በኋላ ምን ውስጥ ይገባሉ መሰላችሁ ያልተገባ ይሄ ጭንቀት ውስጥ ይገባሉ ለምን ብትሉ ነግራችሁታል ይሄ ሰው ከዚህ በኋላ አለቃችሁ ነው ማለት ነው ነግራችሁታል ኦሬዲ ስለዚህ እሱም ባያችሁ ቁጥር ጭራሽ እንትን ውስጥ ነው የምንገባው የሆነ ከፍተኛ የሆነ ውዝግብ ውስጥ እንገባለን ከራሳችን ጋር በተለይ ቀኑ እየቀረበ በሄደ ቁጥር ያን ሰው ባያችሁ ቁጥር ነገሩ ላይ ከማተኮር ይልቅ outcome obsessed እንሆንና ነገሩን እናዘገየዋለን ከማሳካት ይልቅ ስለዚህ ዲፔንዲንግ ኦን አሁን ያለህበትን ሁኔታ አንተ ታውቀዋለህ ኮንፊደንስ ጢም ብሎ ካልሞላ ለማንም ካንተ ውጭ ለሌላ ነፍስ ባትነግር ነው ሰጀስት ማድረግ ኦኬ ያው ምን አይነት ነገር መሰለው ይሄ ኖርማሊ አሁን የቦዲ ቢልዲንግ ኮምፒቲሽን ነው it's not just የሆነ ግን ያበረታታል ብዬ ነው አሁን ቢዝነስ አለኝ መሰራቸው ቢዝነስ ውስጥ አለኝ ኦኬ ግን ሰክሰስፉል ሆነባቸው ደግሞ ነገሮች ጥያቄ ልጠይቅ what does it mean to you ይሄን ነገር ማሸነፍ ከሚያስገኘው ገንዘብና ሜዳሊያ ውጭ ባንተ ማንነት ላይ የሚጨምርልህ የሚመስል ነገር ምንድነው what does it are to you አዎ የመጀመሪያው ነገር በውስጥ ያለው ነገር በራስ መተማመኔን ይገነባዋል የመጀመሪያው ከሁሉ በላይ በራስ መተማመኔ ማለትም ህልም ካለኝ አሁን አንድ ቀስት ቢኖር ኢላማ ቢኖር ቀስት ይዘ እንደዚህ ኢላማውን ነጣጥራ ኢላማ መምታት ከሆነ ቀስቷል በቃ ተወረውሯል እዛ ጋር እስክትመታ ድረስ ቀዩን እስክትመታ ድረስ መሄድ ነው ነው የህልም መሳካት የሆነ ሰው ቀድሞ ቢያቅ ወይም ደግሞ ኮንግራቹሌሽን ቢልህ ምትመርጠው ሰው ማን በጣም ስላንተ ደስ የሚለው obviously ፋሚሊዎቼ ናቸው የመጀመሪያው ማን ኤግዛክትሊ ያው ቤተሰብ ማይ ማም ዳድ የሆነ ሁለቱ ከሁለቱ ኦኬ ወይ ሁለቱም በል ወይ ከሁለቱ አንዱ በል ወይ አሳጥረውና አባቱ ኦኬ ይዘው መተ እንዲያዩ ነው የምትፈልገው ወይስ ያንን የተላለፈውን ነገር በቴሌቪዥን ስክሪን ላይ ወይ ሌላ ቦታ የሆነ ነገር ላይ አብራችሁ ሆናችሁ ያን ኢቨንት ተቀርጾ ማሳየት ነው የምትፈልገው ነው ወይስ ይዘው መተህ እቤት ይያሉ ልክ እንደ ሰርፕራይዝ ስታሳ what kind of ሲን ማለት ይሄ ነው በነገራችን ላይ በምን አይነት ሁኔታ ውስጥ ነው የህልሙን መሳካት ማክሲማም ደስታ የሚሰጥ በምን አይነት መንገድ ውስጥ ብትገልጸው ተቀምጣን በቃ ሲያዩት ለምን እንደዛ ብዬ ማስበው ሁሉ ጊዜ ለራሴ የምነግረው ነገር ኦኬ መተቃቀፍ አለው ወይ መተቃቀፍ አለው ለምሳሌ እናት መተው ያቅፉሃል ምን ይሉሃል አሁን አንተ ሰልፍ ኮንፊደንስን አይደል ቢልድ ማድረግ የፈለከው በተለይ ደግሞ ካንተ ጋር አብሮ ደስ የሚላቸው ሰዎች ደስ እንዲላቸውና የበለጠ ደስ መሰኘት ነው የፈለከው ማድረግ እንደምችል ለማሳየት just ሲኑን ንገረኝ ልክ እንደ ፊልም የተውኔቱን ስክሪፕት ንገረኝ አጠር አድርግና በቃ have done it እንደማለት ማለት ነው በቃ ያዩ በቃ have done it you see እንደማለት ነው ለምን አሁን እኔ ከቤተሰቦች የምቀበለው ይሄ ማለት ምን ማለት መሰለህ ለምሳሌ
ዲሞንስትሬት አደረጋችሁት። አንተም ካንተም ጋር ያሉ ሰው ዲሞንስትሬት አደረጉ። ያንተ ቤተሰብ ካንተ ጋር እዚህ ጋር ቁጭ ብሎ እያየ ነው። ከዛ በኋላ ስም ይጠራል፣ ትሄዳለህ። በዚህ አይነት መንገድ ወላጆችህ እዚህ ሆነው ሪል ታይም ሲተላለፍ እንዲያዩ ነው የምትፈልገው ወይስ አሸንፈ መተህ ይዘው የመጣውን ሽልማት እያሳየ እያቀፍክ ኮምፕሊመንት ማድረግ ነው የምትፈልገው? which one do you want? the second one ተሸልሜ መጥቼ ሳሳያቸው። ኦኬ። ስለዚህ ይሄን በደንብ አድርገህ ቁጭ አድርገህ በደንብ ሳለዋ 4 ነገሮችን ብታካትት ጥሩ ነው እዚህ ውስጥ። አንደኛው ስለ መጨረሻው ይሁን፣ መሀከል ላይ ያለውን ነገር ተው። እንዴት መረጣለሁ እንዴት አድርጌ ምናምን የሚለውን ነገር ተው። ኢቭን ፕራክቲሱን ተገደ ፕራክቲስ እንድታደርግ እያንዳንዷን የጡንቻህን ፋይበር ለየብቻ ዲቨሎፕ እንድታደርግ የሚያደርግ ህልሙ ከገባ ነው። ስለዚህ ፎርጌት፣ ስለ ፕሮሰሱ ስለ ሂደቱ ፎርጌት አድርግና መጨረሻ ላይ ያንተ ስም ተጠርቶ ስትሸለም የዛን ጊዜ ደስ ይላል። ከዛ በኋላ ደግሞ ይዘው የመጣውን ሽልማት ይዘ የሚወዱህና አብረው ደስ የሚላቸው ሰዎች ጋር ሄደ ምናልባት ወደ መሬት ወድቀህ እግራቸውን ልትስም ትችላለህ። አንተ ታውቃለህ እንትኑን ሲኑን በደንብ አድርገህ ዲዛይን አድርግ። ስለ የትኛው ስለ መጨረሻው የህልሙ መሳካት ስላለው ሲምቦል የመጨረሻው ሲምቦል ጋር ሂድ። አንደኛው ይሄ ነው። ሁለተኛው ኢሞሽናሊ ቻርጅ የሚያደርግህን ነው የምትመርጠው። አሁን እኛ እዚህ ጋር ሰጀስት የምናደርግ ነገር የለም ማለት ነው። የትኛው ነው ስሜትህን ጢም የሚያደርገው በራስ መተማመንህን እስከ ገደፉ ድረስ የሚሞላው የትኛው ነው? ምን ቦታ ላይ ብታደርገው ነው? ለምሳሌ ሁለተኛው ላይ ነው ብለሃል። ሁለተኛውን በደንብ አድርገው ማለት ነው። ከዛ አንከር ቢኖር ደግሞ ጥሩ ነው። አንከር ማለት መኖሪያ ቤት ሳሎን ውስጥ ነው፣ ገና ከውጭ ስትገባ ግቢ ውስጥ ነው። ዌር ኢዝ ኢት? አንከር ማለት የት ቦታ ነው የሚከናወነው ነገሩ? እስከዚህ ድረስ ቪቪድ መሆን አለበት ማለት ነው። ያባባል ግልጽ ሆኖላል። ስለዚህ አሁን ከዚህ ተነስተ እስኪ ንገረን፣ የት ጋ ነው ለምሳሌ ሽልማትህን የምታሳየው? ታቅፋቸዋለህ ወይስ ወደ ጉልበት ነው የምትወርቀው? ዋት ዱ ዩ ዱ? ኦብቪየስሊ ማቀፉ ባይኖርም ኖ አንተን የምትሰራው ማለት ስሜት የሚሰጥህን ዲዛይን ነው የምታደርገው። ፍሌክሲብል ነው። በቃ ገና አድርጌው መጀመሪያ እዛ መድረክ ላይ በቃ ደስታዬ አልቅ ይጀምራል። yes ከዛ ወርድኩኝ በጣም ኤክሳይትድ ነኝ። yes በቃ ለመንገር በቃ ይሄ ሁሉ ሎንግ ታይም የለፈውበት ነገር ነው። የሆነ ሲዛት በቃ በጣም ኤክሳይትድ ሆኜ በቃ በመሄድበት መንገድ ሁሉ በቃ ኤክስፕረስ እያደረኩት ከጎኔም ሰው ካለ በመሃል ግን እየደወልኩ አሳጥረው በቃ ሰዎች ጋር እየደወልኩ በቃ እነሱ ጋር ገባው። አሁን ደግሞ ለሲኑ ሌላ ረከው ማለት ነው። ኦኬ ልክ በሩን አንኳኩተ ሲከፍቱልህ ጀምሮ ነው ወይስ በሩን ስታንኳኳ የከፈተልህ ሌላ ሰው ነው? ልክ የቤቱን በር ስትገባ የተቀመጡ ሰዎችን ስታይ ነው የምታደርገው? እስኪ በደንብ ቪቪድ አድርገው። በቃ ገባው ገና እንደመጣው ከፍቼ ገባው ወይም ቁልፍ አለኝ ከፍቼ ገባው። እሺ በቃ ከፍቼ ገባው። የታሉ ነው የምለው። እሺ የታሉ? እሺ እነማ ምናምን ሲሉኝ ቤተሰቦቼ ያዋና ቴልዘም ዛት ደኒት ምናምን ብዬ ገና ከበር ከፍቼ አፍደኒት ብዬ ወዲያው በቃ ማሳየት እያሳያቸው ታቅፋቸዋለህ። ማቀፍ ኦኬ። ስለዚህ ይሄን ሶሊዲፋይ ማድረግ ነው። አለቀ። ይሄን ሶሊዲፋይ ማድረግ ነው። ልክ ስታቀፍ የሚሰማ ስሜት በሩን ከፍተህ ሲገባ ልትነግራቸው ስትል የሚሰማ ስሜት አለ አይደል? ያ ስሜት ነው ኢምፖርታንቱ ነገር፣ ሌላ ነገር አይደለም። ያ አንከሩ ደግሞ ለምን ነው የሚያስፈልገው? ዝም ብሎ የሚዋልል አየር ላይ የማይጨበጥ ነገር እንዳይሆን የት ጋ በምን ሰዓት ይሄን በደንብ አድርገህ ሶሊዲፋይ ማድረግ ነው የሚያስፈልግ። ይሄን የምትመርጠው በምን መመዘኛ ነው? ስሜት የሚሰጥ የፈለከው ሰልፍ ኮንፊደንስን እስከ መጨረሻው ድረስ የሚሰጥ ሙገሳ የምትፈልግ ከሆነ ያ ሙገሳ የምታገኝበት ኤኒቲንግ ሰውነት ውስጥ ኢሞሽኑን የምታገኝበትን ኢቨንት ነው የምትመርጠው። ዳት ኢቨንት ልክ አሁን እየተናገርከኝ ከዛ ነው የሚነሳው ማለት ነው ስሜቱ። እዛ ጋር የማስበው ቪዥዋላይዝ ያደረኩት ነገር ነው በቃ ከዚህ የሚያስጀምረኝ። ትክክል። ያን ጨረስከው ማለት ምን ማለት መሰለህ? ሰብኮንሺየስ ማይንድ እንደ ግብ ይወስደውና መጨረሻውን ወደ ድርጊቱ ስትመጣ ባህሪን መቀየር ይጀምራል ማለት ነው። ለምሳሌ አሁን ማድረግ የሚገባህን የፕራክቲስ ሬጅመንት ታቆራረጥ ከነበረ ማቆራረጥ አትችልም። ባህሪ ላይ መገለጥ ይጀምራል። ምናልባት ከዚህ በፊት ያሸነፉ ሰዎች ካሉ የነሱን ዶክመንተሪ ማየት ሁሉ ነገር እዚህ ውስጥ እንዲጠመቅ ያስገድድሃል። ለምን ቢባል ግቡ ገብቷል። ግቡ ከገባ መንገዱ መምጣት አለበት። ስለዚህ መንገዱ ቀጥሎ ነው የሚሰራው ማለት ነው። መንገድህን አንተ አይደለም የምትሰራው ማለት ነው በሌላ አነጋገር። እሱ ብቻ አይደለም። ዳኞቹ ፊት ስትቆም በነገራችን ላይ የፊዚካል ፊትነስ ጉዳይ እኮ ቱ ሳም ኤክስተንት ሰዋዊ ነው አይደል? ሳብጀክቲቭ ነው ማለት እያንዳንዷን የጡንቻ ክር ለክቶ ምናምን አይደለም አይደል? የሰው አይን የሰው ልብ የሚያደላበት ነገር አለ። የነሱን ጃጅመንት ጭምር ነው ኢንፍሉዌንስ የሚያደርገው ያንተ እምነት ማለት ነው።
አባለ ግልጽ ነው ላል necessarily based የሚባል ሰው አይደል ከሸዋዚንገር የሚበልጡ ፊዚካል ፊትነስ ያላቸው ሰዎች የሉ ልክ እንደሱ ስትነግረኝ እኔ ሸዋዚንገር ላይፍ መጣልኝ ወደዛ ኦኬ እንደውም የሱን ለምን አታይ ምን ሲያደርግ እንደነበር አሁን እሱ ባይ ዘ ዌይ እሱ ናቹራል ቦዲ ቢልደር አይደለም የሆነ በቀን 4 ስራ ነው የሚሰራው አክቲንግ ይሰራል ስራ ይሰራል ሰርቫይቭ ለማድረግ የሆነ ካምፓኒ በጋርድነት ይሰራል አት ሴም ታይም ደግሞ ቦዲ ቢልደር ይሰራል 4 ነገር እየሰራ ነው ቦዲ ቢልደርንም የሆነ ሰክሲድ ሆኖ ከዛ አክቲንጉ ላይም በጣም ሰክሲድ ሆኖ ደን ነው ከዛ ቢዝነስ ላይ መግባት የጀመረውና እኔ ጀስት አሁን ህልሜ ኖርማሊ አሁን ላይክ ቦዲ ቢልዲንግ ላይፍ ሳይሆን እኔ ራሴ ቢዝነስ ያለ በቢዝነስ ነው ሰክሰስፉል ምን የመጣሁት ለቢዝነስ ነው ግን በቃ በቦዲ ቢልዱ በቃ ረጅም አመትም ስለሰራው ዋት ሆነ እኔ ከማንም አላንስም በቃ I have to do it ይሄን አደረኩት ማለት ለላይፌም ማለት ነው አሁን አልገብ የሱን ስፒሪት ብታይ በጣም ጥሩ ነው እሱ ምን ሲያስብ እንደነበር ገና ድሮ ቤተሰቦቹ እንትኖች ናቸው እንደምታውቁ ቤተሰቦቹ ከሌላ ቦታ በስደት አሜሪካ የገቡ ሰዎች ናቸው ከሱም አልፎ አሁን እንግዲህ አእምሮ ውስጥ የሚከናወነው ነገር የምታውቀው የካሊፎርኒያ ግዛት እንትንም ነበር አይደል እንትን ተገጣጥሞለት አይደለም he was imagining it ከሌላ አገር መጥቶ በአገሪቷ ላይ ፕሮሚነንት ሰው እስከሚሆን ሌላም አለ ትልቅ የፊላንትሮፒ ተቋም አላቸው ከሌሎች ቢሊዮነር ሰዎች ጋር he does much ግን የሰውየውን አእምሮ ስተምድ ነው የሚያደርገው የሆነ ነገር እንዳየ ፊዚካል ማስረጃዎችን በሙሉ ያስወግድና እሱ ላይ ብቻ ነው የሚቆየው ሲያደርግ ያየዋል እንደገና ያየዋል ስለዚህ just do it thank you አመሰግናችኋለሁ